ለመሳቅ አልተፈጠርኩም። ትሽ ወሬኛ እወድሻለሁ። አብርሃምን ያልጋ ቁራኛ እንድታረዩ ይፈልጋሉ። ርብቃ እውነትም የማርኮን ሰው ነች። አብርሃም ከዚህ በላይ አትጉዳው እባክህ፣ ለምን አትንኪኝ። ምንድነው የምትይው? ይሄ ብቻ እኮ አይደለም ስራዬ ሴትዮ። አቢን ነፃ ማውጣበትን አንድ መረጃ ባገኝ እሱንም ደነትሽው። እውነተኛ ባለቤቴና የልጆቼ አባት እሱ ብቻ ነው። ውሻ ፍቅራችሁ ያስቀናል። ድብቅ ፍቅራችሁ እንደሆነ አንደውቂዋለሁ። ካልሆነ ግን ለአባባ ነግሯለሁ። የካዲ ሰው እጅ እንዲነካኝ አልፈልግም። ካዲ? ቆይ ለምን ትቀኝብኛለሽ? ይሄን መቼም አትክጁም አይደል? ርብቃ የበግ ለምድ የለበሽ ተኩላ ነሽ። መሄድ ካልፈለሽ እዚሁ ማውራት እንችላለን። የምናወራው ግን እዚህ ቤት ልትሰሪ መጥተሽ ስላቆምሽው ነገር ነው። አላደርገውም፣ በፍጹም አላደርገውም። ርብቃ እንደዚህ ያደረገች? ርብቃ! እሺ ግን አንቺ ሌዋ አባትሽን በልዩ ቀየርሽው። በዚህ 2 ሳምንት ውስጥ እንዲያልቅ ፈልጋለሁ። ማርኮ እንደልችው ብሎሽ ነው የደለትሽው? እኔ እህት ነኝ። አቢን የቤት እስረኛ አድርገሽ እንድታስቀምጪ በፍጹም አልፈቅድልሽም። ይሄን ፊርማ የት ነው የማውቀው? እኔ ፊት እንዳለ አላውቅም። ገባሽ? ንገሪኝ፣ የት ነው ያለው? ቆይ ዶክተር የሆነችው ሰው ለማዳን አይደል እንዴ? አንቺ እዚህ የመጣሽው አብርሃም ቀስ በቀስ የሚገድል መርዝ ልትሰጪው ነው። አቢን ልትገለው ነው የመጣችው። አንቺ እንደሚጎዱሽ አውቃለሁ ርብቃ። ስለዚህ ፎቶውን ለኔ ስጭኝና እኔ ራሴ እጄ ላቢ ያሳየዋለሁ። በቃ ከዛ ሁላችንም ነፃ እንወጣለን። እነሱም የእጃቸውን ያገኛሉ። ርብቃ ምንድነው? ቆይ ለምንድነው ስልክሽን የማትሰጪኝ? ፎቶዎቹ ምን ርብቃ? ንገሪኝ፣ ፎቶዎቹ ምን? ሳላውቅ ደልቻቸዋለሁ። ምን? አቢን ነፃ ማውጣበትን አንድ መረጃ ባገኝ እሱንም ደነትሽው? እባክሽ ልዩ ተረጅኝ። ፈልጌ አይደለም ያጠፋሁት፣ ሳላውቅ ነው። ሳላውቅ ነው? ምንድነው የማታውቂው? ህይወቴን አደጋ ላይ ጥዬ እኮ ነው ያነሳሁት። ምን ያህል ዋጋ እንዳለው ታውቂያለሽ። ታዲያ እንዴት ነው እንደ ተራ ፎቶ ጠፋብኝ የምትይኝ? ስንዝናና የተነሳ ነው ፎቶ መሰለሽ? አውቃለሁ፣ በደንብ አውቃለሁ። ትልቅ ስህተት ነው የሰራሁት። ማርኮ እንደልችው ብሎሽ ነው የደለትሽው? ሲጀመር አንቺን እንዴት አመንኩሽ? እሱን ያመጣሽ። ሲጀመር ለማስመሰል የቀረብሽኝ ጸባይ ቢሆንስ? እያስመሰልሽ ቢሆንስ? ልዩ ምን ሆነሻል? እንዴት ነው እንደዚህ የምትናገሪኝ? ርብቃ እኮ ነኝ። አንድ ጥያቄ ልጠይቅሽ። መቼ ነው ፎቶዎቹ የተደለቱብሽ? ዛሬ፣ ትናንት፣ ዛሬ። ፎቶውን ከሰጠውሽ ማግስት ጀምሮ ጸባይሽ ተቀይሯል። ቁጡና ውሸታም ሆነሻል። እኔማ የሆነ ነገር አጋጥሟት ተበሳሽታ ይሆናል ብዬ ላንቺ እያዘንኩልሽ ነበር። ለካ ጅሪት እውነተኛ ባህሪሽ እየተገለጠ ነበር። እስከ ዛሬም ጥሩ ሰው ለመምሰል እየሞከርሽ ነበር። ለካ ማርኮንን በገዛ በራሱ ሰው ስልክ ነው ፎቶ ያነሳሁት። ልዩ ምን እያልሽ ነው? እንዴት እንደዚህ ትናገርኛለሽ? በቃ ሳላውቅ ነው የጠፋው። አረ እሺ ልዩ ማርኮ እሱም ብር እንዳትነካ እገልሃለሁ። ለኔ በጣም አስፈላጊ ነው። እውነት በጣም አስፈላጊ ነው። እባክህ ተው፣ ብሩን አትወስደው፣ እባክህ ተው። አይ ሮሚዮ ሄሎ። እና ምን ላይ ደረስክ? ምንም አዲስ ነገር የለም። ምን ነው አልማርኩ? ጨዋታ ነው እንዴ ያስከው? እስካሁን ምን እየሰራ ነው? ምንድነው የምትይው? ይሄ ብቻ እኮ አይደለም ስራዬ ሴትዮ። ሴትዮ? እኔ ሴትዮ?
ይቅርታ እንደሱ ለማለት ፈልጌ አይደለም። ትንሽ የተወሳሰበ ነገር ገጠመኝና በዛ ላይ አብርሃምን የሚመለከት ነው። ለዛ ነው ላወራ ያልቻልኩት። በዚህ 2 ሳምንት ውስጥ እንዲያልቅ ፈልጋለሁ። ሰምተሃል? ሴትዮ ምን አይነት እብድ ሴትዮ ናት ባካችሁ? እኔ ሴትዮ አላወቀኝም ማለት ነው። ልዩ በእናትሽ ይቅርታ አድርጊልኝ። ሳላውቅ እኮ ነው የተደለተብኝ። እባክሽ ልዩ እንዳናግሪኝ። ቆይ ስታስቢው እኔ አብርሃም ነፃ እንዲወጣ የማልፈልግ ይመስልሻል? አንቺ እንደምታስቢለት እኔም ለአብርሃም አስብለታለሁ። ለሳብዬም በጣም ነው የሚጨነቅላት። እባክሽ ልዩ ተረጅኝ እባክሽ። ልዩ ያውቃለሁ ትክክል አልሰራውም፣ ግን አንቺ እንደምታስቢው ማርኮን ለመጥቀም ብዬ አይደለም። ማርኮ ከማንም በላይ ለእኔ ጠላቴ ነው። ይገባሻል? እኔ መቼም ቢሆን ለሱ አልሰራም፣ መቼም። ቆይ እንዴት እንደዛ ትኛለሽ? ሲጀመር እኔ ምን ሳደርግ አይተሽኝ ነው እንደዛ የምትይው? ልዩ እባክሽ አናግሪኝ፣ አትንኪኝ። ሰሚኛለሽ? ድጋሚ እንዳትነኪኝ። የካዲ ሰው እጅ እንዲነካኝ አልፈልግም። ካዲ? አዎ ካዲ። ለኛ የምታዝንና የምትሳሳ እየመሰለች ለነዛ ጭራቆች የምትሰራ ካዲ። ርብቃ የበግ ለምድ የለበሽ ተኩላልሽ። በቃሽ ልዩ፣ ከዚህ በላይ እንድትናገርኝ አልፈቅድልሽም። ከተናገርኩስ ምን ልታደርጊ? ለማርኮ ልትናገሪ ነው ወይስ ልታስመጪ? ልታስገድኝ? ልዩ በቃሽ። ርብቃ አንቺን በቃሽ። ከዚህ በላይ ማስመሰልሽን አቆሚ። ፎቶ ሳላውቅ ነው የተደለተብኝ። ቆይ ለምን አታምኚኝም? ርብቃ ሕፃን ልጅ እኮ አይደለሁም። ከሳብዬ ጋር እያወራሽ መሰለሽ እንዴ? ፎቶ ምን ያህል ዋጋ እንዳለው በደንብ ጠንቅቀሽ ታውቂያለሽ። ሆን ብለሽ ካልሆነ እንዴት ነው ሳታውቂ ልታጠፊ የምትችይው? የእውነት ልዩ ሳላውቅ ነው። እባክሽ መኝ። በሰዓቱ ምን እያደረኩ እንደነበር እንኳን አላውቅም። እኔ ማንም ተባባሪ አይደለሁም። እባክሽ ልዩ መኝ። የማንም ተባባሪ አይደለሽም። ስለዚህ እኛም ተባባሪ አይደለሽም። ሲጀመር አንቺ ስለኛ ምን አገባሽ? አቢ ነፃ ወጣ አልወጣ፣ ሳብዬ በክፉ እንጀራ እናት አደገች አላደገች፣ በውሸት አጎት አደገች አላደገች፣ ለአንቺ ምንም ትርጉም አይሰጥሽም። ይሰጠኛል፣ በደንብ ይሰጠኛል። ልዩ ይሄን ደግሞ በደንብ ታውቂያለሽ። በደንብ ይሰጠኛል። ስንት ጊዜ እኔም እንዳንቺ ለአብርሃም ቆሜያለሁ። ልረዳው በጣም ብዙ ነገር አድርጌያለሁ። ከአንቺ እኩል ለአብርሃምና ለሳቢላ ልረዳቸው ህይወቴን አደጋ ላይ ጥዬ ብዙ ነገር አድርጌያለሁ። ይሄን መቼም አትክጁም አይደል? ርብቃ በቃሽ። ሁሉም ነገር ማስመሰል ነበር። አሁን ውጪልኝ። ልዩ እባክሽ ለምን አታምኚኝም? አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞል የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጅዎ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። እባክሽ ልለምንሽ፣ እባክሽ መኝኝ። እኔ ሳቤላንም ሆነ አብርሃምን ልጎዳቸው አልችልም። መቼም እንደዛ አላደርግም። ሁሌም ካንቺ ጎን ነኝ። እሺ ፎቶውን ለምን ደለትሽው? ተደልቶብኝ ነው። እባክሽ ልዩ ልለምንሽ፣ እባክሽ መኝኝ። ግን እኮ አቢን ነፃ የምናወጣበት ብቸኛ ማስረጃ ነበር። ሌላ ማስረጃ እንፈልጋለን። ደግሞ መኝ እናገኛለን።
አብርሃምንም ሳቤላንም ነፃ እናወጣቸዋለን። እኔ እንጃ አይመስለኝም። እኔ ተስፋ እየቆረጥኩ ነው። ተስፋ አትቁረጪ። ሌላ በጣም ብዙ እድል አለን፣ እናገኛለን። እነዚህን ክፉ እናገኛቸዋለን። የእጃቸውን ያገኛሉ፣ ቃል እገባልሻለሁ። ከዛ ከርካሪያቸውን ሰብርላቸውና ሁሉም እውነት ይወጣል። እባክሽ ሉዬ ይቅርታ፣ አውቄ አይደለም እንደዛ ያደረግኩት። በጣም ይቅርታ። እሺ አምኜሻለሁ። በጣም ነው የማመሰግነው። ፍቅራችሁ ያስቀናል። ዶክተር አንድ ጊዜ ላናግርሽ። መጀመሪያም እርግጠኛ ነበርኩ ርብቃ ለማርቆም ነው የምትሰራው። ሆን ብላ ነው ፎቶዎቹን የደለተችው። ምን እያሰብሽ እንደሆነ ይገባኛል፣ ግን ምን ልልሻለሁ፣ እያሰብሽው ያለው ነገር እውነት አይደለም። ዶክተር እባክሽ ተረጅኝ። ዶክተር እየጠበኩሽ እኮ ነው። እውነቴን ነው። ይህ ነገር ከዛ ነገር ጋር አይገናኝም። በእናትሽ የማይገናኝ ነገሮችን እያገናኝሽ የማይሆን ነገር አታስቢ። ዶክተር አልሰማሽኝም? እየጠበኩሽ ነው እያልኩሽ እኮ ነው። ጥሩ መሄድ ካልፈለሽ እዚሁ ማውራት እንችላለን። የምናወራው ግን እዚህ ቤት ልትሰሪ መጥተሽ ስላቆምሽው ነገር ነው። አይ እዛው ሂድ፣ እመጣለሁ። እዛው መጣና እናወራለን። ሂድ። ምን አይነት ሚስጥር ቢሆን ነው እዚህ ማውራት ያልፈለገችው? ሌላ የደበቀችኝ ነገር አለ ማለት ነው? ምን ፈለክ? እንደ ገረድ በፈለክ ሰዓት የምታዘኝ ይመስላል? አዎ አንቺ አይመስልሽም? እሺ ምን ፈለክ? አብርሃምን ያልጋ ቁራኛ እንድታረጊ እፈልጋለሁ። በጭራሽ ከዚህ ቤት መውጣት የለበትም። ስለዚህ በአጭር ጊዜ በሽተኛ መሆን አለበት። ምን? አዎ አብርሃም በምንም ምክንያት ከዚህ ቤት መውጣት የለበትም፣ ለግል ጉዳዩም ቢሆን። ይህ ኃላፊነት ደግሞ ያንቺ ነው። እንደምትወጪው አልጠራጠርም። አላደርገውም፣ በፍጹም አላደርገውም። አትጠራጠሪ ዶክተር፣ በደንብ ታደርጊዋለሽ። እኔ ባንቺ ሙሉ እምነት አለኝ። አላደርገውም። ትሰማኛለህ? ያንተን ቆሻሻ ስራ መቼም አልሰራም። ቆይ አብርሃም ያሳዝናችሁ? ይሄን ምን አደረጋችሁ? ለምንድን ነው እንደዚህ የምታሰቃዩት? ዶክተር በጣም ጥሩ ልብ እኮ ነው ያለሽ። ለሁሉም ሰው ታዝኛለሽ። እኔም በጣም የምወድልሽ እኮ ይሄን ነገርሽን ነው። ግን ለምን እዚህ እንደመጣሽ የረሳሽ ይመስለኛል። እኔ እዚህ የመጣሁት አብርሃምን ለማከም ነው። ከዚህ ውጭ ሌላ ስራ የለኝም። የምትለኝ ነገር በፍጹም አላደርገውም። አይደለም፣ እዚህ የመጣሽ አብርሃምን ለማከም አይደለም። እሱ የዳቦ ስምሽ ነው። ይሄን ደግሞ አንቺም እኔም በደንብ እናውቀዋለን። አንቺ እዚህ የመጣሽው አብርሃምን ቀስ በቀስ የሚገድል መርዝ ልትሰጪው ነው። ምን ነው ዶክተር ረሳሽው እንዴ? ከአንድም ሁለቴ እኮ መርዝ ሰጥተሽው ነበር። ምን? ርብቃ እውነትም የማርኮን ሰው ነች? አቢን ልትገለውን የመጣችው? ይህን ማመን ይከብደኛል። ምን ነው ዶክተር፣ ከስራሽ ለጥቂት ጊዜ ስትርቂ ሁሉንም ነገር መርሳት ጀመርሽ እንዴ? እዚህ ቤት ያመጣሁሽ ለዓላማ ነው። ወደ ኋላ መመለስ የለብንም። በአንድ ሳምንት ውስጥ አብርሃምን ሽባ አድርገሽ ቤት እንዲውል ታደርጊዋለሽ። ማርኮ እባክህ ለምን፣ እባክህ አብርሃም
አብርሃም ከዚህ በላይ አትጉዳው እባክህ ለምን። ስለ ራስሽ ብቻ አስቢ። ስለ ስራሽ፣ ስለ ፍቅርሽ፣ ስለ ቤተሰብሽ፣ ስለ ክብርሽ ብቻ አስቢ። አንቺ ከሱ የባሱ ብዙ ችግሮች አሉብሽ። ዝም ብለሽ አታስቃብጪ። ማርኮ እባክህ ይሄን ማድረግ አልችልም። ቆይ አንተ ይሄን ማድረግ ምንድነው የሚጠቅምህ? ምክንያቱም ከዚህ ቤት መውጣት የማይችል ያልጋ ቁራኛ ከሆነ ውክልናውን በቀላሉ አገኛለሁ። ከዛ ቤቱን እንደፈለግኩ የማድረግ ስልጣን ይኖረኛል። እሱ አንቺን አይመለከትሽም። ዝም ብለሽ የታዘዝሽውን ብቻ አድርጊ። ካልሆነ ግን የሚፈጠረው ነገር የእውነት አንቺን የሚያስደስትሽ አይደለም። በፈጠረ እባክህ እኔ ይህን ነገር ማድረግ አልችልም። እባክህ ማርኮን ለምን። ታደርጊዋለሽ። በአንድ ሳምንት ውስጥ ከቤት ውስጥ መውጣት የማይችል ያልጋ ቁራኛ ታደርጊዋለሽ። ቃልሽን መስማት እፈልጋለሁ። ታደርጊዋለሽ ወይስ አታደርጊው? አታደርጊውም ርብቃ፣ በፍጹም አታደርጊውም። መልሽልኝ። ታደርጊዋለሽ ወይስ አታደርጊው? ነው ወይስ በሌላ ቋንቋ ነው? አይ 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 እሺ እሺ በቃ አድርገዋለሁ። በጣም ጥሩ ጥሩ ውሳኔ ነው ዶክተር። በፍጹም አቢን ያልጋ ቁራኛ ሊያደርጉት ነው። በሽታ ሊሰጡት ነው። እና ርብቃም እስካሁን ከእነሱ ጋር ነበር ስትሰራ የነበረው። አይሆንም፣ በፍጹም አይሆንም። ልዩዬ ምን ሆንሽብኝ? ምንም አትጠይቀኝ። እሺ ግን ምን ነው ይፊ ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. የማልጠቅም ሰው ነኝ። እንዴት እንደዚህ ታደርጋለህ? ይሄን ያህል የሚጸየፈኝ አይነት ማረባ ሰው ነኝ። ከኔ ጋር ስለተኛ ነው እንደዚህ የሚሆነው። ይሄን ያህል ምን ያህል ቢጠላኝ ነው? ራሴ ክብር የለኝ ሰው ነኝ። በጣም ርካሽ ሰው ነኝ። እንዴት እንደዚህ ያደርጋለሁ? ለዛውም ከቤት ጋር። ልዩዬ እባክሽ አታልቅሽ። ስታልቅሽ በጣም ነው የምጨነቀው። ምድር ተከፍታ ብትውጠኝ ይሻለኛል። አንቺ እኮ ስትስቂ ነው የሚያምርብሽ። እኔ ለመሳቅ አልተፈጠርኩም። አንድ ቀን እንኳን በሰላሙ እያላቅ። ምን ሆነሽ ነው የኔ ቆንጆ? ምን እንደሆንሽ ንገሪኝ። ሁሌም ቢሆን እኔ ከጎንሽ ነኝ። እንዴት ርብቃ የእነ ማርኮን ሰው ናት። ምን? አቢን ቀስ በቀስ እያደረገች በመርዝ እንድትገለው ነው ማርኮን ያመጣት። እርግጠኛ ነሽ? ልዩ ስለ ዶክተር ርብቃ እኮ ነው እያወራሽ ያለሽው። ዶክተር አትበላት፣ እሷ ዶክተር አይደለችም። ቆይ ዶክተር ሰው ይገላል? ዶክተር ሰው ያድናል እንጂ ሰው ይገላል? ንገረኝ። ዶክተር ለሰዎች መድኃኒት ይሰጣል እንጂ መርዝ ይሰጣል? ልዩ እርግጠኛ ነሽ ዶክተር እንደዛ ታደርጋለች?
ነገርኩህ እኮ ልጅ ዶክተር አትበላት፣ እሷ ዶክተር አይደለችም። ግራ ቢገባኝ እኮ ነው እንዴት እንደዛ ታደርጋለች ብዬ ልቀበል? ከአንቺ ጋር አብርሃምን ለማገዝ ስትታገል ነው ማውቃት። ታዲያ እንዴት እንደዚህ አይነት ነገር ታደርጋለች? እርግጠኛ ነሽ ልዩ? ባይኔ በብረቱ ነው ያየኋቸው። ለአቢ መድኃኒት ስለመስጠት ሲያወሩ በጆሮዬ ነው የሰማሁት። አቢን የአልጋ ቁራኛ አድርጊው ሲላት እሺ ስትለው ሰምቻለሁ። ርብቃ እንደዚህ ያደረገች? ቆይ ዶክተር የሆነችው ሰው ለማዳን አይደል እንዴ? ልጅ ማርኮን እዛ ያመጣት አቢን ቀስ በቀስ በመርዝ እንድትገለው ነው። ደግሞ ከዚህ በፊትም ትሰጠው ነበር። ልጅ በጣም ነው የፈራሁት። አቢ በመጥፎ ሰዎች የተከበበ ነው። ካሁን የሆነ ነገር ያደርጉታል ብዬ በጣም ፈርቻለሁ። ልጅ አቢን ያልጋ ቁራኛ ሳያደርጉት በፊት የሆነ ነገር ማድረግ አለብን። አለበለዚያ ይጎዱታል። ሽባ ነው የሚያደርጉት። ልጅ እባክህ አይዞሽ የኔ ቆንጆ፣ አብርሃም ምንም አይሆንም። እሺ ግን ሙልጭ ሳይቀድሙን መቅደም አለብን። ለአቢ መናገር አለብን። እሺ የኔ ቆንጆ፣ የፈለግሽውን ሁሉ አደርጋለሁ። አንቺ ብቻ ግን አታልቅሽብኝ። ሙልጭ አቢን ሊገሉት ነው። አቢን ያልጋ ቁራኛ ሊያደርጉት ነው። ሳይቀድሙን መቅደም አለብን። እሺ እንቀድማችኋለን። አብርሃም ምንም አይሆንም። አንቺ አትጨነቂ። እና ደግሞ እኔ ሁሌም ከጎንሽ ነኝ። እሺ የዓለም ፍጻሜ ማለት ያንቺ እንባ ነው አይደል? ሁሉ ነገር ከሳቅሽ የተሰራ ይመስል አንድ ጠብታ እንባ ከዓይን ስትወርድ ዓለም ሁሉ ይናጋል። የመኖር ትርጉም ይጠፋብኛል። ልዩ ደስታዬ እኮ አንቺ ነሽ። ገነቴ ሳቅሽ ነው። ስትስቂ ጥቂት ታክል ጉድለት የሌለበት ሙሉ ሰው ሆንክ ይመስለኛል። በዛው ልክ ለሰከንድ ስታዝኝ ያለኝ ሁሉ ነገር የጠፋ የማረባ ከንቱ የማልጠቅም ሰው ሆንክ ይመስለኛል። የሚወዳት ልጅ መጠበቅ ያቃተው ከንቱ፣ እንባ ማበስ የማይችል ከንቱ 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 ሆንክ ይመስለኛል። እባክሽ አታልቅሽ። አንቺ አልቀሰሽ ቀሎች ስትሄጂ እኔ አንቺን ህመም ያንቺን ጭንቀት ተሸክሜ እሄዳለሁ። ልትሰሪ ነው የመጣሽው? ቆይ ምን ሆነሽ ነው? ንገሪኝ፣ የት ነው ያለው? ማንን ነው? ኤፊ የት ነው ያለው? ንገሪኝ። ዳግም ደውዬለታለሁ፣ ስልኩ ግን አይሰራም። ለሱ ነው እዚህ ድረስ የመጣሽው? ስራ ፈት ርብቃ፣ ኤፊ ማግኘት አለብኝ። የት እንዳለ ደግሞ አንቺ በደንብ ታውቂያለሽ። የማንነግሪኝ ከሆነ ግን ተበለሽ። ወዴት ልትሄጂ ነው? ወዴት ልትገቢ ነው? ቆይ ለምንድን ነው የፈለግሽው? እሱ አንቺን አይመለከትሽም። ለማንኛውም እኔ የት እንዳለ አላውቅም፣ ማወቅም አልፈልግም። ከዚህ በኋላ እሱን ፍለጋ እኔ ጋር እንዳትመጪ። እኔ እሱ ጠባቂ አይደለሁም። ጥሩ ተዋናይ ወጥቶሻል። እንዴት ነው ከሕክምና ጋር ተወነ ሰጣችኋል እንዴ? ቤቲ እባክሽ ወደ ቤት ሂጂ። እኔ እንዳንቺ ስራ ፈታ አይደለሁም። ለምን እንደዚህ ያደረግሽ? እህትሽ አይደለሁ እንዴ? ነው ወይስ የሆነ ነገር ሁሉ ነው የሚያምርሽ? ቆይ ለምን ትቀኝብኛለሽ? ስለምንድን ነው የምታወሪው? በደንብ ገብቶሻል። እስከዛ ለሚደበቅ መስሎሽ ነበር? አሁን ይልቅ የት እንዳለ ንገሪኝ። እሱ የት እንዳለ ማነግሪኝ ከሆነ ከዚህ ንቅንቅ አልሄድም። አትጃጃይ፣ ይሄ የስራ ቦታ ነው። እየመጣሽ አትበጥብጭኝ። እኔ የት እንዳለ አላውቅም። ገባሽ? ታውቂያለሽ። የት እንዳለ ንገሪኝ። አሁንስ አበዛሽው። አላውቅም አልኩሽ አይደል እንዴ? እኔ እሱ ጠባቂ ነኝ። እንደውም ውጪ ርብቃ፣ ኤፊ የት እንዳለ ታውቂያለሽ? ንገሪኝ።
ድብቅ ፍቅራችሁ እንደሆነ አንዳውቀዋለሁ። ካልሆነ ግን ለአባባ እነግረዋለሁ። ይሄን ብቻ አይደለም በድብቅ ልትጋቡ እንደነበረም እነግረዋለሁ። ርብቃ ኤፌት እንዳለ ንገሪኝ። ርብቃ ንገሪኝ። የት ነው ያለው? ልዩ እባክሽ አታልቅሽ። ስታልቅሽ ይጨንቀኛል። ይቅርታ ሙልጭ፣ መሄድ አለብኝ። ደህና ሁን። አመሰግናለሁ። ሙልጭ። ልዩ እወድሻለሁ፣ አፈቅርሻለሁ። ስለ እኔ ምን እንደምታስቢ ማወቅ እፈልጋለሁ። ሙልጭ፣ ምንድን ነው የምታወራው? ስለማወራው ነገር በደንብ ታውቂያለሽ። እንደምወድሽ እንደማፈቅርሽ በደንብ ይገባሻል። ግን አንቺ እንደማያውቅ ትሆኛለሽ። ከዚህ በላይ ስሜቴን ሳላቅ በደፈናው መኖር አልፈልግም። ንገሪኝ፣ ስለ እኔ ምንድን ነው የሚሰማሽ? ሙልጭ፣ ይቅርታ፣ በዚህ ሰዓት እንደዚህ አይነት ነገር ማውራት አልፈልግም። ለምን ልዩ? እንደምወድሽ ታውቂያለሽ። እኔ ግን ስለ አንቺ ስሜት አላውቅም። ስለ እኔም እንደምታስቢ እኔ ለአንቺ ምንሽ እንደሆንኩ ምንና ምን እንደሆን ማወቅ እፈልጋለሁ። ንገሪኝ። ሙልጭ፣ እባክህ አታስጨንቀኝ። እኔ ለራሴ ብዙ ችግር ያለብኝ ሰው ነኝ። ሁሌም ቢሆን ስለ ችግርሽ ማሰብ ነው የምፈልገው፣ ያውም የራስሽ ስላልሆነ ችግር፣ ስለ ሌሎች ሰዎች ችግር። ሙልጭ፣ የአቢና የሳቤላ ችግር ከራሴ ችግር በላይ ነው። ቆይ እንዴት አይገባህም? ልዩ፣ ይገባኛል እኮ። ለዛም ነው የቻልኩትን ያክል እየረዳሁሽ ያለሁት። አሁንም አብሬሽ ነው ያለሁት። በማንኛውም ሁኔታ ከአንቺ ጋር ነኝ። ግን ደግሞ ግንኙነታችን ስም እንዲኖረው እፈልጋለሁ። እወድሻለሁ፣ እሱም በደንብ ታውቂያለሽ። ያንቺን ግን እኔ ማወቅ አልቻልኩም። እኔም አላውቅም ሙልጭ። እኔም አላውቅም ማለት ምን ማለት ነው? ሙልጭ፣ ለዋሻ አልፈልግም። ስላንተ የሚሰማኝ ስሜት ምን አይነት እንደሆነ እንኳን በቅጡ አላውቀውም። አሁን ባለንበት ነገር በጣም ደስተኛ ነኝ። ከጎኔ ስለሆንክ ሙሉነት ይሰማኛል። ሙልጭ፣ በጣም ታስፈልገኛለህ። ግን ስላንተ ምን ይሰማኝ አላውቅም። ትንሽ ጊዜ ብቻ ስጠኝ፣ ትንሽ ጊዜ። እኔ አንቺን ከምክረዳ ራሴን ብከዳ ይሻለኝ። አንቺ ማለት እኮ ለእኔ ሚስቴ፣ ፍቅሬ፣ ለልጄ እናት ነይ። ታቅፌ ነው ማስገባሽ። እንዴት አመሻችሁ ቤተሰቦቼ? ማን ነው ቤተሰቦቻችን? ቤተሰቦቻችን ነው የሚባለው። አባቴ ግን ሰክራል። ትሽ ወሬኛ፣ እኔ ነኝ የሰከርኩት። ይቅርታ ቤተሰቦቻችን፣ ከረበሽኩ በጣም ይቅርታ። ዛሬ የደስታዬ ቀን ስለሆነ ከረጅም ጊዜ በኋላ
ትንሽ ጠጣው። ትንሽ ለአንተ ትንሽ ይሄ ነው? ይሄ ለአንተ ትንሽ ከሆነ ትልቁማ ጋኑ ነው። ምን አባቱ ነው የሚያጃጅለው? ተንከሲስ ስትታይ ጥሩ ሰው አትመስልም። መሰሪ ይገርማችኋል፣ ውዱ ባለቤቴ ይህንን ሁሉ ሲጠጣ ለውድ ሚስቱ ግን አንድ ብርጭቆ እንኳን አላጠጣትም። አንቺ ቀጣፊ፣ ዝም በሏት። ማድረግ አልነበረብንም፣ ግን ከብዙ ጊዜ በኋላ ደስታ ስለሆነ ትንሽ ቀመስን። አሁን ይሄ ቀመስን ይባላል? አንቺ ሰካራ፣ ከዛ በላይ አምሮሽ ነበር? ተናገሪ ነይ። ከዛ በላይ አምሮሽ ነበር ወይ? ቆይ ይህን ያህል ምን ተገኝቶ ነው? ምንም አልነገራችሁንም እኮ። የአቢ ልጅ ሆዴ ውስጥ ተኝቷል። አርግዣለሁ። ድጋሚ ልጅ ሊኖረኝ ነው። የልጅ አባት ልታረገኝ ነው። የዲና ልጅ ልወልድ ነው። ምንድን ነው የኔ መሰለ የምስራች? እንደዚህ ነው እንደ የምትቀበሉኝ ነው? እኔ ልጅ ስላገኘሁ ደስ አላላችሁም? አረ ደስ ብሎናል። በጣም ደስ የሚል ነገር እኮ ነው። በጣም ደስ ብሎናል። ታዲያ ናና ከፈኛ ወንድም ምን ሆናል ማርኮ? እህትህንም መቀፋት እንጂ ከኔ በላይ እኮ እሷን ነው እንኳን ደስ ያለሽ ማለት ያለብን። ውሽማ ስታረግዝ ከፋ መሰለኝ። የሆነ ተንኮልማ አስባለች እንጂ እንዴት ላቢ ታረግዝለታለች? እንኳን ደስ አለሽ። በደንብ እናወራለን። እንኳን ደስ አላችሁ። እኔ እንደናንተ የሚዋደድና የሚቀራረብ እህትና ወንድም አይቼ አላውቅም። በጣም ነው እኮ የምታስቀኑት። እናመሰግናለን ወንድሜ። ዲና የኔ ፍቅር፣ ይኸውልሽ ይህን ወንድምሽን መክረሽም ዘክረሽም አግባበዩ። ቆሞ ቀረ እኮ። የኔም አጎት መሆን እኮ እፈልጋለሁ። ወንድሜ አንተ ከፈለክ ምንም ችግር የለው። በቅርቡ አጎት ላደርግህ እችላለሁ። ወንድሜ እስኪ መጀመሪያ ሚስትየውን ፈልጋት። ትክክል። ያገባማ ገባ፣ የታጨውም ታጨ። ማርኮ ብቻ ቀረ ፂሙን እየላጨ። አይ ወንድሜ ብዙ ስለ እኔ የማታውቀው ነገር ስላለ ነው እንጂ ብታውቀኝ ኖሮ እንደዚህ አትልም ነበር። ምንድን ነው እሱ ማላቅ? እሱን ተው አባቴ፣ እኔ በጣም ደክሞኛል። አንተም ደግሞ ማረፍ አለብህ እና ገብተን እንተኛ በቃ። ነይ እንጂ አንሹ። እሺ ናትሽ መጣ። አብርሃም
ምን አይነት ሆስፒታል ነው የጠቆምሽው? የምን ሆስፒታል? ርብቃ የተግባባን መስሎኝ ነበር። አንቺም ሰዓት የለሽም፣ እኔም ትዕግስት የለኝም። አብርሃም ዲና እንዲያስመረምራት የሆስፒታል ነው የላክሽው። በቀጥታ መልሽልኝ። ምን ይሰራልሃል? ደግሞ አልጠቆምኩትም። ዶክተር ለሶስተኛ ጊዜ እንድነግርሽ ነው የምትፈልጊው? እውነቴን ነው። እኔ አልላኩትም። እኔ አልጠቆምኩትም። አትዋሽ። አንድ አንቺ የምታውቂው የጽንስ ስፔሻሊስት እንዳለና እሱ ጋር እንደጠቆምሽው አውቃለሁ። እሱም ደግሞ አንቺ እንደመላክ ስለሚያይሽ በቀጥታ እዛ ነው የሚወስዳት። ስለዚህ አሁኑኑ አድራሻውን ትነግሪኛለሽ። ግን እኮ ምንም ግን የለም ዶክተር፣ ይሄ የመጨረሻ እድልሽ ነው። ካልሆነ ግን የማትፈልጊው ነገር ነው የሚሆነው። እሺ እሺ። አንቺ እዚህ አድራሻውን ጻፊልኝ። በጣም ጎበዝ። ሄሎ፣ ስማ፣ አንድ አድራሻ ልኬልሃለሁ። ሆስፒታሉ የዶክተሩም ስም አብሮ አለ። በማንኛውም መንገድ በወድም ይሁን በግድ የእኛን ስራ እንዲሰራ ታደርጉታላችሁ። አቶ አብርሃም ወልደማርያም እና ወይዘሮ ዲና የሚባሉ ጥንዶች ይመጣሉ። ለምርመራ ነው የሚመጡት። ለማስታወስ እንዲረዳው ፎቶቸውን ልኬላችኋለሁ። በደንብ አሳዩት። ከዛ ወይዘሮ ዲና እርጉዝ መሆኗን የሚያሳይ ማስረጃ እንዲያዘጋጅ አድርጉት። ምን ሆነ ነው? ምን እየሆንሽ ነው? ቆይ ምን እያደረግሽ ነው? ምን ሆንኩ? ከዛ ከረብ ባልሽ ጋር ምንድን ነው ስታደርጊ ነበር? ቆይ ምን እየሆንሽ ነው? ከመቼ ወዲህ ነው እንደዚህ መሆን የጀመርሽው? መሆን ያለበት ነው እየሆነ ያለው ማርኮ። መሆን ያለበት? አዎ፣ የምርመራ ውጤቱ መጥቷል። ውጤቱም ደግሞ እርጉዝ እንደሆንኩ ነው የሚያረጋግጠው። እናማ ለአብርሃም የዋሸሁት ቢመስለኝም ለካ የእውነት አርግዤለታለሁ። የአብርሃምን ልጅ በሆዴ ይዣለሁ። ስለዚህ ለተወሰነ ጊዜ እንደሚስቱ አክት ማድረግ አለብኝ። ውሻ እንዴት ነው የሚያደርግሽ? ምን ማለት ነው እንደሚስት አክት አደርጋለሁ ማለት? እኔ እኮ ማርኮ ነኝ፣ የልጆችሽ አባት። ሰሚያለሽ? በእኔ ፊት ሁለተኛ እንደዚህ ስትይ ማየት አልፈልግም። ለምን? ከባለቤቴ እኮ ነው ያረገዝኩት። ምን አልሽ? ቆይ ማንን እያወራሽ እንደሆነ ታውቂያለሽ? የአብርሃም እውነተኛ ሚስት መሆን ፈልግሽ? ቆይ እኔና ልጆችሽን የከዳሽ ነው? እኔ እንደዛ አላልኩም። እና ለጊዜው እንደዚህ መሆን አለበት፣ ለሁላችንም ሲባል ለተወሰነ ጊዜ ቢሆንም ለአብርሃም እንደ እውነተኛ ሚስቱ አክት ማድረግ አለብኝ። ምክንያቱም ደግሞ የእውነት ስላደረግኩ ሁሉም ነገር በእጄ ማስገባት እችላለሁ። ስለዚህ ለተወሰነ ጊዜ ተወኝ። እኔ እህት ነኝ። እዚህ ቤት ብቻ ሳይሆን ከዚህ ቤት ውጭ የምናደርጋቸው ነገሮች ከእህትና ከወንድም የዘለለ ነገር መሆን የለበትም። በቃ ልክ እንደ ወንድሜ። ልፈነጊኝ ያሰብሽ ነው? ማርኮ እኮ ነኝ። እውነተኛ ባህሪሽን በደንብ አውቀዋለሁ። ደግሞ ስለ እርግዝናሽ ዲና ማርኮ፣ ምንድን ነው ችግር አለ እንዴ? ኧረ የለም። እና ሚስቴን ልቀቅልኝ እንጂ በአጉል ሰዓት ትይዝብኛለህ እንዴ?
እሺ አባቴ መጣሁ። እሺ ቶሎ ነይ እንድዬ ነይ ፍቅር። አንድ ሰከንድ መታገስ አልችልም። መጣሁ አባቴ መጣሁ። ትሰማኛለህ ማርኮን? እዚህ ቤት እስካለን ድረስ እውነተኛ ባለቤቴና የልጆቼ አባት እሱ ብቻ ነው። ተግባባን? ይህንን አምነህ ተቀበል። በዚህ መንገድ ብቻ ነው ማሸነፍ የምንችለው። ዲና ምንም አላማርሽኝም። በደንብ አውቅሻለሁ። የሆነ ነገር ስታስቢ ነው እንደዚህ የምታረጊው። ደግሞ ለራስሽ ስትይ ምንም ታረጊያለሽ። አንተ አታደርግም? በአንቺ ላይ በፍጹም አላረገው። አረ ጎበዝ። ለማንኛውም ባለቤቴ እየጠበቀኝ ነው፣ መሄድ አለብኝ። ልዩ ምንድነው ችግር አለ? ሰሚኛለሽ ርብቃ፣ አቢን የቤት እስረኛ አድርገሽ እንድታስቀምጩ በፍጹም አልፈቅድልሽም። በፍጹም። የኔ ልጅ ጨረሰሻል? ልልበስ? ዛሬ አንተ ነህ እንዴ የምትወስደኝ? አዎ እኔ ነኝ። እሺ። ምን ነው የኔ ልጅ? እኔ እንደወስድሽ አትፈልጊም እንዴ? አይ ግን ከልዩ ጋር ብንሄድ ደስ ይለኛል። ለምን? ከልዩ ጋር ስሄድ በጣም ደስ ስለሚለኝ ብቻ ነው። አንቺ ሌዋ፣ አባትሽን በልዩ ቀየርሽው? እሺ የኔ ልጅ፣ አንቺ ደስ ካለሽ ዛሬ ልዩ ታደርስሻለች። እውነት? እሺ አባቢ። ባይሆን ደብተሪ ለአንተ ፈርምልኝ። እሺ። እንዴ አንቺ ሰነፍ፣ ኤክስ ይገባብሻል እንዴ? ይህን ፊርማ የት ነው የማውቀው? ይሄ ፊርማ የማርዳ ፊርማ አይደል እንዴ? ማርዳ